ለሺህ ዓመታት በምስራቅ እና በምዕራብ የነበሩት ታላላቅ የስልጣኔ ማማዎች ቻይና፣ ፋርስ እና አውሮፓ ወደ ሰፊውና ቀዝቃዛው የሰሜን ሜዳ በፍርሃት ይመለከቱ ነበር። ይህ ስቴፕ በመባል የሚታወቀው ባዶ መሬት የዱር አራዊትና የጨካኝ ዘላኖች መኖሪያ ነበር። የሰለጠነው ዓለም ራሱን ከነዚህ ባርባሪያኖች ለመከላከል ታላላቅ ግንቦችን ገንብቶ ነበር። ከድንጋይና ከብረት በስተጀርባ ሆነው ደህንነት የሚሰማቸው ይመስል ነበር። ነገር ግን በ13ኛ መቶ ክፍለ ዘመን ከዚህ ቀዝቃዛ ሜዳ ላይ የትኛውም ግንብ ሊቋቋመው የማይችል ጥቁር ደመና ተነሳ። ይህ ማዕበል የተጀመረው በሚሊዮን በሚቆጠሩ ወታደሮች ሳይሆን በበረዶ ውስጥ ምግብ ፍለጋ ይንከራተት በነበረ አንድ ብቸኛና የተገለለ ሕፃን ልጅ ታሪክ ነው። ዓለምን ለዘላለም የለወጠው እና የታሪክን አቅጣጫ የቀለበሰው ቁልፍ ክስተት የተፈጸመው በ1206 ዓመተ ምህረት ነው። በኦኖን ወንዝ ዳርቻ ላይ በተደረገ አንድ ግዙፍ የጎሳዎች ስብሰባ ኩሩልታይ። ቀደም ሲል ባሪያና ስደተኛ የነበረው ይህ ሰው የጦር መሪዎቹን በሙሉ አሰባስቦ ጌንጊስ ካን ተብሎ ተሰየመ። ትርጉሙም የአጽናናው ንጉሥ ማለት ነው። ይህ ክስተት ዓለም አይቶት የማያውቀውን አውዳሚ ኃይል የፈታ ቁልፍ ነበር። በሚቀጥሉት ጥቂት አስርት ዓመታት ውስጥ የእሱ ፈረሰኞች ከፓሲፊክ ውቅያኖስ እስከ አውሮፓ ልብ ድረስ ይጋልባሉ። ታላላቅ ኢምፓየሮችን እንደ አቡራ ያቦናሉ። በሚሊዮን የሚቆጠሩ ሰዎችን ይጨፈጭፋሉ። እናም በሰው ልጅ ታሪክ ውስጥ ትልቁን ተከታታይ የብስ ግዛት ኮንቲጎስ ላንድ ኤምፓየር ይመሰርታሉ። እነሱ ሞንጎላውያን ነበሩ። እናም ይህ የነሱ አስፈሪና እውነተኛ ታሪክ ነው። የሞንጎል ኢምፓየርን ታሪክ ለመረዳት መጀመሪያ ይህንን ሕዝብ የፈጠረውን ምድር ማወቅ አለብን። የሞንጎሊያ ስቴፕ ለሕይወት እጅግ አስቸጋሪ የሆነ ቦታ ነው። ክረምቱ ረጅምና አጥንት የሚሰብር ቅዝቃዜ ያለው እስከ -40 ዲግሪ የሚወርድ፣ በጋው ደግሞ አጭር ነው። በዚህ ምድር ላይ ግብርና አይታሰብም። ሕይወት በእንስሳት እርባታ፣ በግ፣ ፍየል፣ ያክና ከሁሉም በላይ በፈረስ ላይ የተመሠረተ ነው። ሞንጎላውያን የተወለዱት በፈረስ ጀርባ ላይ ነው ማለት ይቻላል። ገና ከልጅነታቸው ጀምሮ መገለብንና ቀስት መወርወርን ይማራሉ። ፈረስ ለነሱ የመጓጓዣ፣ የምግብ፣ ወተትና ሥጋ እና የጦር መሣሪያ ምንጭ ነው። ይህ አስቸጋሪ የተፈጥሮ አካባቢ ሞንጎላውያንን ጠንካራ፣ ጽናት ያላቸውና ጨካኝ አድርጎ ቀርጿቸዋል። ነገር ግን አንድነት አልነበራቸውም። ለዘመናት በተለያዩ ትናንሽ ጎሳዎች ተከፋፍለው ለግጦሽ መሬትና ለሴቶች ሲሉ እርስ በርስ ይገዳደሉና ይዘራረፉ ነበር። ይህንን የትርምስ ዓለም ወደ አንድ ታላቅ ኃይል የሚቀይረው ሰው መወለድ ነበረበት። የተሙጂን ውልደትና መከራ። በ1162 ዓመተ ምህረት አካባቢ በኦኖን ወንዝ አቅራቢያ የቦርጅጊን ጎሳ መሪ የነበረው የሱጌይ ወንድ ልጅ ወለደ። ሕፃኑ ሲወለድ በቀኝ እጅ ውስጥ የረጋ ደም ጨብጦ ነበር። ይህ ምልክት በሞንጎሊያ ባህል ሕፃኑ ወደፊት ታላቅ ተዋጊና የብዙ ሰው ደም የሚያፈስ መሪ እንደሚሆን የሚያሳይ ትንቢት ተደርጎ ተወሰደ። አባቱም በወቅቱ ማርኮት የነበረውን የታታር መሪ ስም በማስታወስ ልጁን ተሙጂን ብሎ ሰየመው። ትርጉሙም ከብረት የተሠራ ወይም አንጥረኛ ማለት ነው። ተሙጂን ገና ከ9 ዓመቱ ልጅ ያለ ሕይወቱ በአሳዛኝ ሁኔታ ተለወጠ። አባቱ የሱጌይ ለተሙጂን ሚስት ለማጨት ወደ ሌላ ጎሳ ወደ ኦንጊራት ጎሳ ሄዶ ሲመለስ በጠላቶቹ በታታሮት ተጋበዘ። ታታሮችም ምግቡ ውስጥ መርዝ ጨምረው ሰጡት። የሱጌይ ተመርዞ ሞተ። የጎሳው መሪ ሲሞት ተከታዮቹ የ9 ዓመቱን ልጅ እንደ መሪ ለመቀበል ፈቃደኛ አልሆኑም። ጥጃዎቹ ሲያድጉ እናጥባቸዋለን፣ ልጆቹ ሲያድጉ እንከትላቸዋለን በማለት የተሙጂንን እናት ሆሉንንና ልጆቿ ተሙጂንን ጨምሮ 6 ሕፃናት ብቻቸውን በበረሃ ጥለው ከብቶቻቸውን ዘርፈው ሄዱ። ይህ ለተሙጂን ቤተሰብ የሞት ፍርድ ማለት ነበር። ነገር ግን እናቱ ሆሉን እጅግ ጠንካራ ሴት ነበረች።
ልጆቿን በረሃብ እንዳይሞቱ ሌሊትና ቀን እየሮጠች የዱል ፍሬዎችን፣ ሥሮችንና አይጦችን እያደነች አበላቸው። ተሙጂን ያደገው በዚህ መራራ የድህነትና የውርደት ሕይወት ውስጥ ነው። ይህ ሕይወት አንድ ነገር አስተማረው። ዓለም ጨካኝ ናት። እናም ለመኖር ጠንካራ መሆንና ማንንም አለማመን ያስፈልጋል። ተሙጂን እያደገ ሲመጣ በቤተሰቡ ውስጥ የሥልጣን ሽኩቻ ተፈጠረ። ታላቅ ወንድሙ ቤክተር የአባቱን ቦታ ለመውረስ እና ቤተሰቡን ለመቆጣጠር ይሞክር ነበር። ቤክተር የተሙጂንን አድን እየቀማና እያንገላተው አስቸገረው። አንድ ቀን ተሙጂንና ታናሽ ወንድሙ ካሳር ቤክተርን አድፍጠው ጠበቁት። ቤክተር ምንም መሳሪያ አልያዘም ነበር። ተሙጂንና ካሳርም እርምጃ ወሰዱበት። የቤክተርም ሕይወት አለፈ። ይህ ድርጊት የተሙጂንን ባህሪ በግልጽ ያሳያል። ስልጣኑን ወይም ሕልውናውን የሚፈታትን ማንኛውንም ሰው የገዛ ወንድሙም ቢሆን ከመንገድ ለማስወገድ ወደ ኋላ እንደማይል አሳየ። እናቱ ሆሉን በዚህ ድርጊት ክፉኛ ብትቆጣም፣ ተሙጂን ግን የቤተሰቡ ብቸኛ መሪ ሆነ። የባርነት ዘመንና ማምለጥ የተሙጂን ዝናና ጥንካሬ እያደገ ሲመጣ አባቱን ክዶ የሄደው የድሮው ጎሳ ስጋት አደረበት። አንድ ቀን በድንገት መጥተው ተሙጂንን ያዙት። በእንጨት በተሠራ ቀንበር አንገቱንና እጆቹን አስረው በጽኑ አሰሩት። ሕይወቱን ሊያጠፉ አስበው ነበር። ነገር ግን ተሙጂን አንድ ቀን ማታ ጠባቂውን ቀንበሩን በመጠቀም መትቶ በመጣል አመለጠ። ይህ ማምለጥ ለተሙጂን ትልቅ ዝናን አተረፈለት። በሰማይ የተመረጠ የሚል ስም ማግኘት ጀመረ። በዙሪያውም ጥቂት ታማኝ ጓደኞችን ማሰባሰብ ጀመረ። ከነዚህም መካከል ቦርቾ የተባለ ወጣት የተሙጂንን ፈረሶች ለሌቦች ለማዳን አብሮት የተዋጋ የመጀመሪያው ታማኝ ጄኔራሉ ሆነ። በ16 ዓመቱ ተሙጂን አባቱ አጭቶለት የነበረችውን ቦርቴን ፍለጋ ሄደ። የቦርቴ ቤተሰቦች ቃላቸውን ጠብቀው ልጃቸውን ሰጡት። እንደ ጥሎሽም አንድ ውድ የሆነ ጥቁር የቆዳ ካባ ሰጡት። ተሙጂን ይህንን ካባ ተጠቅሞ በወቅቱ የሞንጎሊያ ኃያል መሪ ከነበረው ከቶግሩል ካን ጋር ወዳጅነት መስርቶ አባቱ ከአባቱ ጋር የነበረውን የጠበቀ ወዳጅነት ቃል ኪዳን አደሰ። በዚህም የቶግሩል ጥበቃን አገኘ። ነገር ግን ደስታው ብዙ አልቆየም። የሜርኪት ጎሳዎች ከዓመታት በፊት የተሙጂን አባት እናታቸውን ሆሉንን ጠልፎ ስላገባባቸው ለመበቀል መጡ። የሜርኪት ወታደሮች የተሙጂንን ሰፈር ወረሩ። ተሙጂን በፈረስ አምልጦ ሲሸሽ ሚስቱ ቦርቴ ግን ተያዘች። ሜርኪቶችም ለጎሳቸው ወንዶች ሚስት አድርገው ሰጥቷት። ይህ ለተሙጂን ታላቅ ፈተና ነበር። ነገር ግን በተስፋ መቁረጥ አልተቀመጠም። ወደ ቶግሩል ካን ሄዶ እርዳታ ጠየቀ። ቶግሩልም 20 ሺህ ወታደሮችን ሰጠው። እንዲሁም ተሙጂን የልጅነት ጓደኛው የነበረውንና በወቅቱ የራሱ ጎሳ መሪ የነበረውን ጃሙካን እርዳታ ጠየቀ። ጃሙካንና ተሙጂን ከቶግሩል ጋር በመሆን ሜርኪቶቹን ወረሩ። ጠላቶቻቸውን አሸንፈው ቦርቴን አስመለሱ። በዚህ ጦርነት ተሙጂንና ጃሙካ የጠበቀ ወንድማማጆች ሆነው ቃል ኪዳን ገቡ። አብሮ በልተው አብሮ ተኝተው እንዳንድ ነፍስ ሆኑ። ነገር ግን ይህ ወንድማማጅነት የሞንጎሊያን ዕጣ ፈንታ ወደሚወስን ታላቅ የእርስ በርስ ግጭት የሚቀየርበት ጊዜ ሩቅ አልነበረም። የሁለቱ መሪዎች ፍልስፍና ፍጹም ተቃራኒ ነበር። ጃሙካ ባህላዊውን የዘር ሐረግና የመኩናነት በላይነት ያምን ነበር። ተሙጂን ግን አንድ አዲስ እና አብዮራዊ ሐሳብ ነበረው። ሰው የሚከበረው በዘሩ ሳይሆን በችሎታውና በታማኝነቱ መሆን አለበት የሚል። ይህ ልዩነት ስቴፕ ሜዳውን ወደ ከፍተኛ ጦርነት ሊወስደው ነበር። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እናም የምሠራው ሥራ ከወደዳችሁት ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እናም እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ተሙጂንና ጃሙካ ለተወሰነ ጊዜ አብረው ኖሩ፣ አብረው አደኑ፣ አብረው በሉ እና የሞንጎሊያን ጎሳዎች አንድ ለማድረግ ሕልም አልመው ነበር። ነገር ግን በሁለቱ መካከል ያለው የፍልስፍና ልዩነት እየሰፋ መጣ። ጃሙካ የጥንቱን የሞንጎሊያ ወግ ያምን ነበር። ለሱ ሥልጣን የሚገባው ለነገሥታት ዘሮችና ለመኳንንት ወይም ነጭ አጥንት ብቻ ነበር። ተሙጂን ግን በራሱ መራራ ሕይወት የተማረውን አዲስ እውነት
ያምን ነበር። ለሱ ለአንድ ሰው ክብር የሚሰጠው በዘሩ ሳይሆን በችሎታውና ለጌታው ባለው ታማኝነት ወይም ጥቁር አጥንት ቢሆንም መሆን አለበት። ተሙጂን ከየትኛውም ጎሳ የመጡ ብቃት ያላቸውን ሰዎች፣ እረኞችን፣ አንጥረኞችንና ባሮችን ወደ ሰራዊቱ ይቀበልና ከፍተኛ ቦታ ይሰጣቸው ነበር። ይህ አካሄድ የሞንጎሊያን መኳንንት አስቆጣ። ብዙዎቹ ወደ ጃሙካ ተጠጉ። ተራው ሕዝብና ወጣት ተዋጊዎች ግን የተሙጂንን ራዕይ ወደዱ። አንድ ቀን ጃሙካ ለተሙጂን እንቆቅልሽ የሚመስል ንግግር ተናገረው። ወደ ተራራው እንሄድ፣ ለፈረሶቻችን መጠለያ እናገኛለን። ወደ ወንዙ እንሄድ፣ ለበጎቻችንና ለራሳችን ምግብ እናገኛለን። ተሙጂን ይህንን ሲሰማ የመለያያ ጊዜ እንደደረሰ ተረዳ። በዚያች ሌሊት ተሙጂንና ተከታዮቹ ጃሙካን ጥለው ተለየሉ። የስቴፕ እርስ በርስ ጦርነት ለከታዮቹ 2 አስርት ዓመታት በሞንጎሊያ ስቴፕ ላይ ጨካኝ የእርስ በርስ ጦርነት ተካሄደ። ጃሙካ የተሙጂንን እያደገ የመጣ ኃይል ለመስበር በ1187 በዳላን ባልዙት ጦርነት ባትል ኦፍ ዳላን ባልዙት ገጠመው። በዚህ ጦርነት ተሙጂን ተሸነፈ። ጃሙካም ጨካኝነቱን ለማሳየት የተሙጂንን ጄኔራሎች በሕይወት እያሉ በፈላ ውሃ ውስጥ ቀቅሎ ገደላቸው። ይህ ሽንፈትና የጃሙካ ጨካኝነት ተሙጂንን አላዳከመውም፣ እያሉን አስተማረው። ተሙጂን ወደ ባልጁና ሐይቅ ሸሽቶ ከጥቂት ታማኝ ተከታዮቹ ጋር ጭቃማ ውሃ እየጠጣ የባልጁና ቃል ኪዳን ካቨነንት ኦፍ ባልጁና ገባ። ይህንን ጭቃማ ውሃ አብራችሁኝ እንደጠጣችሁት ጣፋጩን የድል ጽዋም አብራችሁኝ ትጠጣላችሁ አላቸው። ይህ ክስተት ለሞንጎል ኤምፓየር መመስረት ቁልፍ የሆነውን የታማኝነት መንፈስ ፈጠረ። ተሙጂን እንደገና ኃይሉን አሰበሰበ። በመጀመሪያ አባቱን የገደሉትን ታታር ጎሳዎች ወረረ። ታታሮችን ካሸነፈ በኋላ አንዱ ጨካኝ ትእዛዝ ሰጠ። ቁመቱ ከሰረገላ መንኮራኩር መሶስ ወይም ሊንችፒን የሚበልጠውን ማንኛውም ታታር ወንድ ግደል። ይህ ማለት ጎልማኖችን በሙሉ ጨፍጭፎ ሕፃናቱን ብቻ ማሳደግ የራሱ ታማኝ ወታደሮች ማድረግ ነበር። በመጨረሻም በ1104 ዓመተ ምህረት ተሙጂንና ጃሙካ ለወሳኝ ጦርነት ተገናኙ። የተሙጂን ጦር አዲስና የተደረጀ የጦር ስልት መጠቀሙ የጃሙካና የአጋሮቹን የናይማን ጎሳ ጦር ደመሰሰ። ጃሙካ ሸሸ፣ ነገር ግን በገዛ ተከታዮቹ ተይዞ ለተሙጂን ተሰጠ። ተሙጂን ጃሙካን አሳልፎ የሰጡትን ሰዎች ጌታቸውን የከዱ ብሎ ወዲያውኑ አስገደላቸው። ለድሮ ወዳጁ ለጃሙካ ግን እንደገና አብረው እንዲሰሩ ጠየቀው። ጃሙካ ግን እምቢ አለ። በሰማይ 2 ፀሐይ በምድርም 2 ገዢ ሊኖር አይችልም አለ። ጃሙካ የጠየቀው አንድ ነገር ብቻ ነበር፣ ደሜን ሳይፈለስ እንደ ክቡር ሰው ግደለኝ። ተሙጂንም ቃሉን ጠብቆ የጃሙካን ደም ሳያፈስ አከርቱን በመስበር ገደለው። አሁን በሞንጎሊያ ስቴፕ ላይ አንድ ገዢ ብቻ ቀረ። የ12006 ኩሩልታይ እና የጂንጊስ ካን መውለድ። በ12006 ዓመተ ምህረት በኦኖን ወንዝ ዳርቻ ሁሉንም የሞንጎሊያ ጎሳዎች ለታላቅ ጉባኤ ኩሩልታይ ተሰበሰቡ። የሻማን ካህናት ሰማዩን ተመልከቱ። መኳንንቱና ጄኔራሎቹ ተንበረከኩ። ተሙጂን ነጭ ፈረስ ጅራፍ ባንዲራ ስታንዳርድ በተተከለበት መድረክ ላይ ቆመ። ጉባኤውም ተሙጂን ጂንጊስ ካን ብሎ ሰየመው። የዚህ ስም ትክክለኛ ትርጉም አከራካሪ ቢሆንም ብዙዎች የአጥናናውን ለሙ ንጉሥ ወይም እንደ ውቅያኖስ ሰፊ ንጉሥ ማለት እንደሆነ ይስማማሉ። በዛሽ ቀን የታላቁ ሞንጎል ሀገር የኬ ሞንጎል ኡሉስ ተወለደች። ነገር ግን ጂንጊስ ካን ስምን በመቀየር ብቻ አልረካም። አዲስ አይነት ማኅበረሰብና ጦር መፍጠር ፈለገ። የወታደራዊ ማሻየያ ጂንጊስ ካን የሠራው ጦር በታሪክ ውስጥ ከታዩት ሁሉ እጅግ የተደራጀና ቀልጣፍ ነበር። የአስሪዎች ሥርዓት ዴሲማል ሲስተም የድሮውን የጎሳ አደረጃጀት አፈረሰው። ወታደሮቹን በ10 አርባን፣ በ100 ዙን፣ በ1000 ሚንጋን እና በ10,000 ቱመን አደራጀ። በአንድ የአርባን ውስጥ የተለያዩ ጎሳዎች ሰዎች እንዲቀላቀሉ በማድረግ ታማኝነታቸው ለጎሳቸው ሳይሆን ለቡድናቸውና ለካኑ እንዲሆን አደረገ። ክህሎትና ታማኝነት የጦር አዛዦች የሚመረቱት በዘር ሳይሆን በብቃታቸው ነበር። የቀድሞ እረኞችና ባሮች እንደ ታላቁ ጄኔራል ሱቦታይ ያሉ የሰራዊት አዛዥ መሆን ቻሉ።
የኬሺክ ጠባቂዎች። ይህ የጂንጊስ ካን የግል ጠባቂ ቡድን የኢምፓየሩ ልሂቃን ጦርና የወደፊት መሪዎች መፈልፈያ ትምህርት ቤት ነበር። የጦር መሳሪያ። እያንዳንዱ የሞንጎል ወታደር ፈረሰኛ ነበር። ዋና መሳሪያቸው የሞንጎል ቀስት ኮምፖዚት ቦው ሲሆን ከእንጨት ከቀንድና ከጅምማት የተሠራ እጅግ ኃይለኛ መሳሪያ ነበር። ፈረስ እየጋለቡ ኢላማን በትክክል መምጣት ይችሉ ነበር። የያሳ ሕግ። ጂንጊስ ካን በግዛቱ ውስጥ ጥብቅ ሕግ አወጣ። መስረቅ፣ መዋሸት እና ምንዝር በሞት ይቀጣ ነበር። የሃይማኖት ነፃነት አወጀ። በዚህ አዲስ አደረጃጀት ጂንጊስ ካን ዘላኖቹን ወደ የማይቆም ማሽን ቀየራቸው። ነገር ግን አንድ ጥያቄ ነበረ። ይህ ማሽን ምን ይሠራል? ሞንጎሊያ ድሃ ነበረች። ወታደሮቹን ለመቃስና ኢምፓየሩን ለማስቀጠል ሀብት ያስፈልገው ነበር። ሀብቱም ደግሞ ያለው ከግንቡ በስተጀርባ በደቡብ የሚገኙ በተሰለጠኑ ሀገራት ውስጥ ነበር። ማዕበሉ ሊነሳ ዝግጁ ነበር። የመጀመሪያው ኢላማ ቻይና። ጀንጊስ ካን አይኑን ወደ ደቡብ ወደ ቻይና ሲያዞር በፊቱ የነበረው ፈተና ቀላል አልነበረም። በወቅቱ ቻይና በሦስት ተከፍላ ነበር። በሰሜን ምዕራብ ዌስተርን ሻ፣ በሰሜንና በመሃል አገር ኃያሉ ጂን ዳይናስቲ እና በደቡብ ሶንግ ዳይናስቲ ነበሩ። የጂን ዳይናስቲ ወይም የወርቅ ግዛት በሚሊዮን የሚቆጠሩ ወታደሮች፣ ግዙፍ የተመሸጉ ከተሞች እና ታላቁ የቻይና ግንብ ነበሩ። የሞንጎል ጦር ግን በድምሩ ከ100,000 አይበልጥም ነበር። ለአንድ የሞንጎል ወታደር 10 የቻይና ወታደሮች ነበሩ። በወረቀት ላይ ይህ ጦርነት ራስን ማጥፋት ነበር። ነገር ግን ጀንጊስ ካን የቻይናን ድክመት ያውቅ ነበር። እነሱ ተዘናግተዋል፣ እናም በመካከላቸው አንድነት የለም። በ1211 ዓ.ም ጀንጊስ ካን በጎቢ በረሃ በኩል አቋርጦ የጂን ግዛትን ወረረ። የጂን ንጉሠ ነገሥት ወራሪዎቹን ለመምከት ግዙፍ ጦሩን ላከ። ሁለቱ ጦሮች በየሁሊንግ ወይም የቀበሎ አፍ በተባለ ተራራማ ቦታ ተገናኙ። በዚህ ጦርነት ላይ ሞንጎላውያን ታዋቂውን የጦር ስልታቸውን ተጠቀሙ። የውሸት ማፈግፈግ። የሞንጎል ፈረሰኞች ልክ እንደ ተሸነፉ መስለው በድንገቴ ወደ ኋላ ሸሹ። የጂን ወታደሮችም አገኘናቸው ብለው ተሯሯጡ። ሰልፋቸውን አፈረሱ። ልክ ወጥመዱ ውስጥ ሲገቡ ሞንጎላውያን በድንገቴ ፈረሶቻቸውን አዞሩ። የሸሹት ተመልሰው በጎን የተደበቁት ወጥተው የጂን ጦርን ከበቡት። ውጤቱ እልቃ ነበር። በመቶ ሺዎች የሚቆጠሩ የጂን ወታደሮች ተጨፈጨፉ። የታሪክ ምሁራን እንደሚሉት የሟቾቹ አስከሬን እንደ ተራራ ተከምሮ ነበር። ይህ ድል ለሞንጎላውያን ወደ ቤጂንግ የሚወስደውን መንገድ ከፈተላቸው። በ1215 ዓ.ም ሞንጎላውያን የጂን ርዕሰ ከተማ የሆነችዋን ዞንግዱን የዛሬዋን ቤጂንግ ከበቡ። ከተማዋ በረሃብ አለቀች። በመጨረሻም እጅ ሰጠች። ሞንጎላውያን ከተማዋን ለወራት ዘረፉ፣ አቃተሉና አወደሙ። ጀንጊስ ካን ከዚህ በፊት አይቶት የማያውቀውን ሀብት፣ ሐር፣ ወርቅ፣ የጦር መሥዋዕትና የቻይናን ኢንጂነሮች ማረከ። ወደ ምዕራብ መዞር። ያልተፈለገው ጦርነት። ቻይናን ካንበረከከ በኋላ ጀንጊስ ካን ወደ ምዕራብ ለመዝመት ዕቅድ አልነበረውም። የሱ ፍላጎት ንግድ ነበር። በምዕራብ በዛሬው ኢራን፣ ኡዝቤኪስታን እና አፍጋኒስታን ግዛቶች ላይ ኳይረዝሚያን ኢምፓየር የተባለ ኃያል እስላማዊ መንግሥት ነበር። ገዢውም ሻህ ሙሐመድ ይባል ነበር። ጀንጊስ ካን ለሻህ ሙሐመድ የወዳጅነት መልእክትና የንግድ ጥያቄ ላከ። እኔ የምስራቅ ፀሐይ ነኝ፣ አንተ የምዕራብ ፀሐይ ነህ፣ በመካከላችን የንግድ መንገድ ይከፈታለው። ይህን ለማረጋገጥም 500 ግመሎችን ያዘ ግዙፍ የንግድ ፉርጋ ካራቫን በወርቅና በሐር ሞልቶ ወደ ኳይራዝሚያ ላከ። ነገር ግን በኦትራር ከተማ የሻህ ሙሐመድ አጎት የሆነው ገዢ ኢናልቹክ የሞንጎል ነጋዴዎችን በስሌህ ወንጀል ከሶ አሰረ። የንብረታቸውንም ሀብት ለራሱ ፈለገ። ጀንጊስ ካን ይህንን ሲሰማ ነገሩን በሰላም ለመፍታት 3 መልእክተኞችን፣ አንዱን ሙስሊም፣ 2ቱን ሞንጎላውያንን ላከ ወደ ሻህ ሙሐመድ። ገዢን ቅታና ንብረቴን መልስ ብሎ ጠየቀ።
ሻህ ሙሐመድ ግን በታሪክ ውስጥ ይቅር ተባለውን ስህተት ሠራ። የሙስሊሙን መልእክተኛ አንገቱን አስቆረጠ። የሁለቱን ሞንጎላውያን ጢም አስላጭቶ በውርደት ወደ ጀንጊስ ካን ላከ። ይህ ድርጊት ለኳይረዝሚያን ኢምፓየር የሞት ፍርድ ነበር። ጀንጊስ ካን ይህንን ሲሰማ ወደ ቡርካን ካልዱን ተራራ ወጥቶ ኮፍያውን አውልቶ ፊቱን ወደ መሬት ደፍቶ 3 ቀን አለቀሰ። ይህንን ጦርነት እኔ አልጀመርኩትም አለ። ከዛም ወርዶና ትእዛዝ አስተላለፈ። ተዘጋጁ። የእግዚአብሔር ቁጣ በ1219 ዓመተ ምህረት የሞንጎል ጦር ልክ እንደ አውሎ ነፋስ ወደ እስላማዊው ዓለም ገባ። ጀንጊስ ካን ጦሩን በ4 ከፍሎ ነበር። አንደኛው ክፍል በኦትራር ከተማ ላይ ወደቀ። ከተማዋ ለ5 ወራት ተከበበች፣ በመጨረሻም ወደቀች። ጀንጊስ ካን የከተማውን ገዢ ኢናሪቹክን አስያዘው። ለሐቅት ስግብግብ ስለነበር ብር አቅልጠው በዓይኑና በጆሮው ውስጥ ጨምረው ገደሉት። ነገር ግን ጀንጊስ ካን ራሱ ከታናሽ ልጁ ከቶሎይ ጋር ለመሆን የማይቻል የሚመስለውን ነገር አደረገ። ማንም ሰራዊት ያልፈበታል ተብሎ የማይታሰበውን ገዳዩን የኪዚልኩም በረሃ አቋርጦ በሻህ ሙዓመር ግዛት መሃል በቡካራ ከተማ ጀርባ ድንገት ብቅ አለ። የቡካራ ሕዝብ ከእንቅልፉ ሲነቃ ከተማቸው ተከብባ ነበር። ከተማዋ እጅ ሰተች። ጀንጊስ ካን በቡካራ ታላቅ መስጊድ ውስጥ ፈረሱን ይዞ ገባ። ከመድረኩ ላይ ሆኖ ለተሰበሰበው ሕዝብ በታሪክ የማይረሳ ንግግር አደረገ። እናንተ ታላቅ ኃጢአት ሰርታችኋል፣ ታላላቆቻችሁም ኃጢአት ሰርተዋል። ይህን የምላችሁ በምን ማስረጃ ነው ብላችሁ ብትጠይቁኝ እኔ የእግዚአብሔር ቅጣት ወይንም the flail of God ነኝ። ታላቅ ኃጢአት ባትሰሩ ኖሮ እግዚአብሔር እንደ እኔ ያለ ቅጣት አይልክባችሁም ነበር። ከዚያ በኋላ ጥፋቱ ተጀመረ። ቡካራ ተቃጠለች። ቀጥሎ ሳማርካንድ ወደቀች። ወንዶች ተገደሉ፣ ሴቶች ተደፈሩ፣ ሕፃናት በባርነት ተወሰዱ። የሞንጎል ጦር የኳሬዝሚያን ከተሞች አንድ በአንድ አጠፋ። የመስኖ ቦዮችን አፈረሰ፣ ቤተ መጻሕፍትን አቃተለ። የአካባቢው ስልጣኔ ለዘመናት ወደ ኋላ ተመለሰ። ሻህ ሙሐመድ በራሱ ግዛት ውስጥ ስደተኛ ሆኖ ከቦታ ቦታ ሲሸሽ በመጨረሻም በካስፒያን ባህር ላይ በምትገኝ አንዲት ትንሽ ደሴት ላይ በብቸኝነትና በደህነት ሞተ። ልጁ ጃላል አዲን በጀግንነት ለመዋጋት ቢሞክርም እሱም በመጨረሻ ወደ ህንድ ሸሸ። ጀንጊስ ካን ኳሬዝሚያን ከካርታ ላይ አጠፋት። ወታደሮቹ ከተማዋን አጥፉ፣ ድንጋይ በድንጋይ ላይ አይከር፣ በቦታው ላይም ገብስ ዝሩበት የሚል ትእዛዝ ይፈጽሙ ነበር። በኡርጌንች ከተማ ብቻ እያንዳንዱ የሞንጎል ወታደር 24 ሰዎችን እንዲገድል ኮታ ተሰጥቶት ነበር ተብሎ ይነገራል። ይህ ዘመቻ ሞንጎላውያንን በዓለም ፊት እንደ አጋንንት አስቆጠራቸው። ፍርሃት ከሰይፋቸው በፊት ይጓዝ ነበር። ከተሞች የሞንጎልን ስም ሲሰሙ ብቻ በሩን ይከፍቱ ጀመር። የጀንጊስ ካን ሞትና ምስጢራዊ መቃብር በ1227 ዓመተ ምህረት ጀንጊስ ካን የመጨረሻውን ዘመቻ በምዕራብ ሻ ላይ ያካሄዱ ሳለ በድንገት ታመመ። በአንዳንድ ታሪኮች ከፈረስ ወድቆ ነው ይባላል። በ65 ዓመቱ የዓለምን ግማሽ የገዛው ሰው ሞተ። ከመሞቱ በፊት ግዛቱን ለአራቱ ልጆቹ ጆቺ፣ ቻጋታይ፣ ኦጎዳይ እና ቶሎይ ከፋፈለ። ኦጎዳይን ተከታዩ ወይንም ታላቁ ካን አድርጎ መረጠ። የጀንጊስ ካን ቀብር ስነ ስርዓት በታሪክ ትልቁ ምስጢር ነው። ወታደሮቹ አስክሬኑን ይዘው ሲመለሱ በመንገድ ያገኙትን ሰውና እንስሳ ሁሉ ገደሉ። ማንም የመቃብሩን ቦታ እንዳያውቅ ፈለጉ። በቡርካን ካልዱን ተራራ ላይ በያልታወቀ ቦታ ቀበሩት። ከዚያ በኋላ በሺዎች የሚቆጠሩ ፈረሶች በመቃብሩ ላይ እየጋለዱ መሬቱን አስተካከሉት። ወንዝ አቅጣጫውን ቀይሮ በመቃብሩ ላይ እንዲፈስ አደረጉ። እስከ ዛሬ ድረስ የጀንጊስ ካን መቃብር የት እንዳለ ማንም አያውቅም። ነገር ግን እሱ የለኮሰው እሳት አልጠፋም። ልጆቹና የልጅ ልጆቹ እሱ ከጀመረው በላይ እጥፍ ዓለም ሊቆጣጠሩ ዝግጁ ነበሩ። የወርቃኑ ቤተሰብ አገዛዝ ገና መጀመራቸው ነበር። ጀንጊስ ካን ከሞተ በኋላ ብዙዎች የሞንጎል ኢምፓየር እንደ አሸዋ ግንብ ይፈርሳል ብሎ ተብከው ነበር። የዘላኖች ታሪክ ይህንኑ ነበር የሚያሳየው። ታላቅ መሪ ሲሞት ጎሳዎቹ ተመልሰው ይበታተናሉ። ነገር ግን ጀንጊስ ካን የፈጠረው ሥርዓት ከእሱ ሞት የበለጠ ጠንካራ ነበር። በ1223 ዓመተ ምህረት ሦስተኛው የጀንጊስ ካን ልጅ ኦጎዳይ ወይም ኦጌዳይ ካን ታላቁ ካን ተብሎ ተመረጠ። ኦጎዳይ ከአባቱ የተለየ ነበር። አባቱ ድል አድራጊ ሲሆን ኦጎዳይ ግን አስተዳዳሪና ግንበኛ ነበር። ዘላኖቹ ሞንጎላውያን ቋሚ ከተማ ያስፈልጋቸዋል ብሎ በማመን በሞንጎሊያ ምድር መሃል ካራኮረም የተባለችውን ርዕሰ ከተማ ገነባ። ይህች ከተማ የዓለም የንግድና
የፖለቲካ ማዕከል ሆነች። ከፓሪስ እስከ ቤጂንግ ያሉ መልእክተኞች፣ የእጅ ባለሙያዎችና የሃይማኖት አባቶች ክርስቲያኖች፣ ሙስሊሞች፣ ቡዲስቶች በካራኮረም ይሰበሰቡ ነበር። ነገር ግን የሞንጎል የጦር ማሽን አልቆመም። ኦጎዳይ የአባቱን ራዕይ ለማስፋት ወሰነ። ዓይኑን ወደ ሩቅ ምዕራብ አዞረ። ኢላማው ሩሲያ እና አውሮፓ። ለዚህ ዘመቻ ኦጎዳይ ሁለት ሰዎችን መረጠ። አንደኛው የጀንጊስ ካን ልጅና የዙፋኑ አልጋ ወራሽ የነበረው ባቱ ካን ሲሆን፣ ሁለተኛው ደግሞ በታሪክ ውስጥ ከታዩ ታላላቅ ወታደራዊ ስትራቴጂስቶች አንዱ የሆነው አዛውንቱ ጄኔራል ሱቡታይ ነበር። ሱቡታይ የጦርነት ውሻ እየተባለ የሚጠራው በ60ዎቹ ዕድሜ ውስጥ ቢሆንም አእምሮ እንደ ምላጭ የሰላ ነበር። የሩሲያ ወረራና የክረምት ጦርነት በ1237 ዓመተ ምህረት የሞንጎል ጦር በኋላ የወርቅ መንጋ ወይም ጎልደን ሆርድ በመባል የሚታወቀው ሩሲያን ወረረ። ታሪክ እንደሚያስተምረን ሩሲያን በክረምት መውረር ለእብደት የሚቆጠር ተግባር ነው። ናፖሊዮንም ሆነ ሂትለር በዚህ ሙከራ ወድቀዋል። ነገር ግን ሞንጎላውያን የተለዩ ነበሩ። ለሞንጎል ፈረሶች የሩሲያ ክረምት ከሞንጎሊያ ክረምት አይብስም ነበር። እንዲያውም ክረምቱ ጠቀማቸው። የሩሲያ ወንዞች ሲቀዘቀዙ ለሞንጎል ፈረሰኞች እንደ ሰፊ አውራ ጎዳናዎች አገለገሉ። ሞንጎላውያን በረዶ የለበሱትን ወንዞች በመጠቀም በፍጥነት ተንቀሳቀሱ። የሩሲያ ከተሞች ሪያዘን፣ ቭላድሚር፣ ሞስኮ አንድ በአንድ ወደቁ። ሞንጎላውያን ሪያዘን ከተማን ሲቆጣጠሩ ነዋሪዎቿን በሙሉ ጨፍጭፈው ከተማዋን አቃጠሏት። የሩሲያ መኳንንት ወይም ፕሪንስስ አንድ ሆኖ ከመከላከል ይልቅ እርስ በርስ እየተጣሉ ለየብቻ ተሸነፉ። በ1240 ዓመተ ምህረት የሞንጎል ጦር በየሩሲያ ከተሞች እናት በምትባለው በኪየቭ በሮች ላይ ደረሰ። ኪየቭ ውብና ታላቅ ከተማ ነበረች። ሞንጎላውያን መልእክተኛ ልከው እጅ እንዲሰጡ ጠየቁ። የኪየቭ ሰዎች መልእክተኛውን ገደሉት። ይህ ለሞንጎላውያን የጦርነት ማዋጃ ነበር። ግዙፍ ድንጋይ ወርዋሪ መሳሪያዎቻቸውን ተጠቅመው የኪየቭን ግንብ አፈረሱ። ከተማዋ ስትወድቅ የእልቃው በቃላት ማይገለጽ ነበር። ከ50,000 ሕዝብ መካከል በሕይወት የተረፉት 2,000 ብቻ ነበሩ። አንድ የጎበኝ መንገደኛ ከጥቂት ዓመታት በኋላ ሲጽፍ በሜዳው ላይ የሰው ልጅ ራስ ቅል እንደ ድንጋይ ተበታትኖ ነበር ብሏል። ሩሲያ ለሚቀጥሉት 250 ዓመታት በሞንጎላውያን ቀንበር ወይም the Tatar yoke ስር ወደቀች። አውሮፓን ማጥለቅለቅ ሩሲያን ካጠፉ በኋላ የሞንጎል ዓይኖች ወደ መካከለኛ አውሮፓ አተኮሩ። ሃንጋሪና ፖላንድ ቀጣዮቹ ኢላማዎች ነበሩ። ጄኔራል ሱቦታይ አንድ አስደናቂ ዕቅድ አወጣ። ጦሩን በሁለት ከፈለ። አንደኛው ክፍል ወደ ፖላንድ በመዝመት የአውሮፓን ትኩረት ሲስብ፣ ዋናውና ትልቁ ጦር በሱቦታይና በባቱ እየተመራ በካርፓቲያን ተራሮች በኩል ወደ ሃንጋሪ ዘለቀ። ዓላማው የአውሮፓን ጦር ለየብቻ መምታት ነበር። የሌግኒካ ጦርነት ባትል ኦፍ ሌግኒካ 1241 በፖላንድ የአውሮፓ ባላባቶች ናይትስ፣ በተለይም የቴምፕላር ናይቶች እና የቲዩቶሊክ ናይቶች ሞንጎላቪያን ለመመከት ተሰበሰቡ። የአውሮፓ ወታደሮች በከባድ የብረት ትጥቅ አርመር የተሸፈኑና ግዙፍ ፈረሶችን የሚጋልቡ ነበሩ። ሞንጎላቪያንን እንደ ያልሰለጠኑ አረመኔዎች ንቀዋቸው ነበር። ነገር ግን በሌግኒካ ሜዳ ላይ የአውሮፓ ባላባቶች ከባድ ትምህርት ተማሩ። ሞንጎላቪያን በቀላል ትጥቅና በፍጥነት የሚሮጡ ፈረሶቻቸው እየራቁ የአውሮፓውያንን ጦር በቅስጥሩ ምታደከሙት። ከዚያም ጭስ በመልቀቅ የኬሚካል ጦርነት ጅምር ባላባቶቹን አደናግረው ከበቧቸው። የአውሮፓ ጦር በሙሉ በተደመሰሰ። የፖላንዱ ምስፍን ሄንሪ ዳግማዊ ተማርኮ አንገቱ ተቀላ። ሞንጎላቪያን የሞቶቹን ቁጥር ለማወቅ ከእያንዳንዱ አስከሬን ላይ አንድ ጆሮ ቆርጠው በዘጠኝ ታላላቅ ከረቶች ሞልተው ላኩ። የሞሂ ጦርነት ባትል ኦፍ ሙሂ 1241 በሃንጋሪ ዋናው የሞንጎል ጦር ከንጉሥ ቤላ አራተኛ ጦር ጋር ተጋጠመ። ጦርነቱ የተካሄደው በሳጆ ቫንዝ ድልድይ ላይ ነበር። የሃንጋሪ ጦር ድልድዩን በጠንካራ ሁኔታ ጠብቆ ነበር። ሱቦታይ ግን ሌሊቱን ተጠቅሞ ከድልድዩ በታች በኩል ወንዙን የሚያቋርጥ ምስጢራዊ ድልድይ ሠራ። ጎህ ሲከድ የሃንጋሪ ጦር በድልድዩ ላይ ሲዋጋ የሱቦታይ ጦር በድንገት ከኋላቸውና ከጎናቸው ወጣባቸው። የሃንጋሪ ጦር በድንጋጤ ተበታተነ። ሞንጎላውያን ሆን ብለው አንድ የማምለጫ ቀዳዳ ተውላቸው።
ወታደሮቹ መሳሪያቸውን እየጣሉ በዚያ ቀዳዳ ሲሸሹ ሞንጎላውያን አሰድደው እንደ አውሬ አደኗቸው። በአንድ ሳምንት ውስጥ 2 ታላላቅ የአውሮፓ ጦሮች ተደመሰሱ። ሞንጎላውያን ቡዳፔስትን አቃተሉ። አውሮፓ ክፍት ሆነች። በቪየና በፓሪዝና በሮም ከፍተኛ ድንጋጤ ነገሰ። የክርስቲያኑ ዓለም የሚጠበቀው ጦር አልነበረውም። ሞንጎላውያን ወደ አውስትሪያና ጀርመን ለመግባት እየተዘጋጁ ነበር። የገሃነም ፈረሰኞች the devil's horsemen መጥተዋል ተብሎ ታመነ። የአውሮፓ መዳን በ1241 መጨረሻ ላይ የሞንጎል ጦር ቪየናን ለመከበብ ጥቂት ኪሎ ሜትሮች ሲቀረው አንድ መልእክተኛ ከካራኮረም መጣ። መልእክቱ አጭር ነበር። ታላላቁ ካን ኦጎዳይ በመጠጥ ብዛት ሞተ። በሞንጎል ሕግ መሠረት ታላላቁ ካን ሲሞት የንጉሣዊ ቤተሰብ አባላት ሁሉ አዲስ ካን ለመምረጥ ወደ ሞንጎሊያ መመለስ ነበር። በአቱ ካን ምንም እንኳን አውሮፓን በእጁ ይዞ የነበረ ሆኖም በምርጫው ላይ ለመሳተፍና መብቱን ለማስከበር ሲል ጦሩን ይዞ ወደ ኋላ ተመለሰ። አውሮፓ በወታደራዊ ኃይል ሳይሆን በአንድ ሰው ሞትና በሞንጎል ፖለቲካ ምክንያት ተረፈች። ሞንጎላውያን ከዛኛ በኋላ ዳግመኛ ወደ መካከለኛ አውሮፓ በዛ ኃይል አልተመለሱም። ነገር ግን በሩሲያ ላይ መሠረቱት የወርት መንጋ ግዛት ለሚቀጥሉት 300 ዓመታት ጸንቶ ኖረ። የሞንጎል ኢምፓየር አሁን ትልቁን ፈተናውን ሊጋፈጥ ነበር። የውስጥ ሽኩካ። የኦጎዳይ ሞት በወንድማማቾች ልጆች መካከል ለስልጣን የሚደረገውን ፍክክር አስጀመረ። ይህ ፍክክር ኢምፓየሩን ለዘላለም የሚከፋፍል ነበር። የኦጎዳይ ሞት የሞንጎል ኢምፓየርን እድገት ለጊዜው ቢገታውም አላቆመውም። ከውስጣዊ የሥልጣን ሽኩቻ በኋላ በ1251 ዓ.ም የጀንጊስ ካን የልጅ ልጅ የሆነው ሞንኬ ካን ወደ ሥልጣን መጣ። ሞንኬ የአያቱን ሕልም ለማሳካት 2 ወንድሞቹን ወደ 2 አቅጣጫዎች ላካ። አንደኛው ወንድሙ ሁለጉ ወደ መካከለኛው ምስራቅ የእስልምናን ምድር እንዲቆጣጠር፣ ሁለተኛው ወንድሙ ኩብላይ ደግሞ የመጨረሻውን የቻይና ምሽግ የሶንግ ግዛቱን እንዲያንበረክክ ታዘዙ። የባግዳድ ጥፋት በሳኮፍ ባግዳድ 1258 ሁለጉ በታሪክ ውስጥ ከታዩት ግዙፍ ጦሮች አንዱን በመምራት ወደ ኢራቅ ዘመተ። ኢላማው የ500 ዓመታት የእስልምና ወርቃማ ዘመን ማዕከል የሆነችው የአባሲድ ኸሊፋ መኖሪያ የባግዳድ ከተማ ነበረች። ባግዳድ በወቅቱ የዓለም የሳይንስ የጥበብና የንግድ ማዕከል ነበረች። ሁለጉ ለኸሊፋው አልሙስታስም ግንቡን አፍርሰህ እጅ ስጥ የሚል መልእክት ላከ። ኸሊፋው በትዕቢት እምቢ አለ። ይህ የባግዳድ ፍጻሜ ነበር። በየካቲት 1258 የሞንጎል ጦር የባግዳድን ግንብ አፈረሰ። ከተማዋ ስትወግድ የተፈጸመው ጥፋት ከኳሪዝሚያ የከፋ ነበር። ሞንጎላውያን ለሳምንታት ከተማውን አቃተሉ። የታሪክ ጸሐፊዎች እንደሚሉት የሞንጎል ወታደሮች የባግዳድን ቤተ መጻሕፍት ሃውስ ኦፍ ዊዝደም መጻሕፍቱ በሙሉ ወደ ቲግሮስ ወንዝ ወረወሩ። ወንዙ ከመጻሕፍቱ ቀለም የተነሳ ጥቁር፣ ከሰዎች ደም የተነሳ ደግሞ ቀይ ሆኖ ፈሰሰ። ኸሊፋው በሕይወት ተያዘ። ሞንጎላውያን የንጉሣዊ ደም መሬት ላይ መፍሰስ የለበትም የሚል እምነት ስለነበራቸው ኸሊፋውን ምንጣፍ ውስጥ ጠቅልለው በፈረሶች አስረክተው ገደሉት። የእስልምና ወርቃማ ዘመን በባግዳድ ፍርስራሽ ስር ተቀበረ። ሁለጉ ግዝጋሴውን በመቀጠል ወደ ሶርያና ግብፅ አመራ። ነገር ግን ልክ እንደ አውሮፓ ሁሉ እስላማዊው ዓለምም በአንድ ሞት ተረፈ። በ1258 ሞንኬ ካን በቻይና ዘመቻ ላይ ያለ ሞተ። ሁለጉ አዲስ ካን ለመምረጥ ወደ ሞንጎሊያ ተመለሰ፣ ትንሽ ጦር ብቻ ትቶ። ይህ የተተወው ጦር በ1260 በአይን ጃሉት ጦርነት ባትል ኦፍ አይን ጃሉት በግብፅ ማምልኮች ተሸነፈ። ይህ ድል የሞንጎልን መስፋፋት በምዕራብ በኩል ለመጀመሪያ ጊዜ ገታው። የኩብላይ ካን ዘመንና የዩዋን ስርወ መንግሥት። የሞንኬ ካን ሞት በወንድማማቾች በኩብላይና በአሪክ ቦኬ መካከል የእርስ በርስ ጦርነት አስከተለ። ኩብላይ ካሸነፈ በኋላ ራሱን ታላቁ ካን ብሎ አወጀ። ነገር ግን የእሱ ዓይኖች ያረፉት በሞንጎሊያ ስቲፕ ላይ ሳይሆን በቻይና ላይ ነበር። ኩብላይ ካን አያቱ ጀንጊስ ካን የጀመረውን ለመጨረስ የደቡብ ቻይናን የሶንግ ዳይናስቲን ለመቆጣጠር ወሰነ። ይህ ዘመቻ እጅግ ከባድ ነበር። የቻይና ከተሞች በውሃ የተከበቡና ጠንካራ ግንብ ያላቸው ነበሩ። በተለይ የሻንጊያን ከተማ ክበባ ለዓመታት ዘለቀ። ኩብላይ ይህን ለመስበር ከመካከለኛው ምስራቅ ከኢራቅ የጦር ኢንጂነሮችን አስመትቶ ግዙፍ ድንጋይ ወርዋሪ መሳሪያዎችን ትሬቡሼቶችን በመስራት የቻይናን ግንቦች አፈረሰ። በ1278 ዓ.ም የሶንግ ቱር በመጨረሻ ተሸነፈ። የ8 ዓመቱ የቻይና ንጉሥ አማካሪው ይዞት ወደ ባህር ዘሎ ራሱን አጠፋ። ኩብላይ ካን መላውን ቻይና የተቆጣጠረው የመጀመሪያ ሞንጎላዊ እንዲሁም የመጀመሪያው ወገን ዜናም ሆነ። ኩብላይ የሞንጎልን ጭርቀና ከቻይና ስልጣኔ ጋር አዋሃደ። ዩዋን የተባለ አዲስ የቻይና ስርወ መንግሥት መሠረተ። ርዕሰ ከተማውንም ወደ ካምባሊክ የዛሬዋ ቤጂንግ አዛወረ። በዚህ ዘመን ነበር ታዋቂው ጣሊያናዊ ተጓዥ ማርኮ ፖሎ ወደ ቻይና በመሄድ የኩብላይ ካንን ቤተ መንግሥትና የቻይናን ድንቅ ሥልጣኔ ለአውሮፓ ያስተዋወቀው። የጃፓን ወረራና የመለኮታዊ ነፋስ።
ኩብላይ ካን ቻይናንና ኮሪያን ከተቆጣጠረ በኋላ ዓይኑን ወደ ጃፓን ደሴቶች አዞረ። ለጃፓን ንጉሥ ግብር ክፈል የሚል መልእክት ላከ። ጃፓኖች መልእክቱን አልቀበልም አሉ። በ12ኛው ክፍለ ዓመት ዘመን ኩብላይ ግዙፍ የባሕር ኃይል አደራጅቶ ጃፓንን ወረረ። የሞንጎል ወታደሮች በሃካታ የባሕር ወሽመጥ ላይ አረፉ። የጃፓን ሳሙራዮች በሞንጎላውያን የባሩድ ቦምብና የቡድን ውጊያ ስልት ተደናግተው ነበር። ሞንጎላውያን ሊያሸንፉ የተቃረቡ ይመስል ነበር። ነገር ግን አንድ ምሽት ድንገተኛና አስፈሪ ታይፉን ተነሳ። የሞንጎል መርከቦች እርስ በርስ ተጋጭተው ሰጠሙ። በሺዎች የሚቆጠሩ ወታደሮች አለቁ። የተረፉት ወደ ቻይና ሸሹ። ጃፓኖች ይህንን ማዕበል ካሚካዜ ወይም መለኮታዊ ነፋስ ብለው ሰየሙት። አማልክት ጃፓንን ለመጠበቅ የላኩት ነፋስ ማለት ነው። ኩብላይ ግን አልተስፋ መረጠም። ለ7 ዓመት ዝግጅት አድርጎ በ12ኛው ክፍለ ዓመት ዘመን በታሪክ ውስጥ ከታዩት ግዙፍ የባሕር ኃይሎች አንዱን ከ4000 በላይ መርከቦችና 140,000 ወታደሮች ላከ። ይህ ጦር እስከ ሁለተኛው የዓለም ጦርነት ዲ-ዴይ ወረራ ድረስ በዓለም ታሪክ ትልቁ የባሕር ላይ ወረራ ነበር። ሞንጎላውያን እንደገና ጃፓን ላይ አረፉ። ለሳምንታት ከባድ ውጊያ ተደረገ። እናም እንደገናም ታሪክ ራሱን ደገመ። ሁለተኛ ከበፊቱም የበለጠ ኃይለኛ ታይፉን ተነሳ። የኩብላይ ካን ግዙፍ መርከቦች እንደ አሻንጉሊት ተሰባበሩ። የጃፓን ባሕር በሞንጎል ወታደሮች አስከሬት ተሸፈነ። ጃፓን ዳነች። ሞንጎላውያን በምድር ላይ የማይበገሩ ቢሆኑም ባሕሩና ነፋሱ ግን አሸነፏቸው። የኢምፔሩ መከፋፈል። የኩብላይ ካን ዘመን የሞንጎል ኢምፔር የክብሩ ጫፍ ቢሆኑም አንድነቱም መጨረሻ ነበር። ኢምፔሩ በጣም ሰፊ ከመሆኑ የተነሳ በአንድ ሰው ለመመራት አስቸጋሪ ሆነ። ከኩብላይ ሞት 1294 በኋላ ኢምፔሩ በሂፍያ ለአራት ተከፈለ። የዩዋን ሥርወ መንግሥት በቻይናና ሞንጎሊያ በኩብላይ ዘሮች የሚመራው፣ የወርቅ መንጋ በሩሲያና ምስራቅ አውሮፓ፣ የኢልካኔት በመካከለኛው ምስራቅና ፍርስ፣ የቻጋታይ ካኔት በመካከለኛ እስያ። እነዚህ 4 መንግሥታት ምንም ቢሆን የጀንጊስ ካን ዘሮች ቢሆኑም እርስ በርስ መሟጋት ጀመሩ። አንዳንዶቹ እስልምናን ተቀበሉ፣ አንዳንዶቹ ቡዲዝምን፣ አንዳንዶቹን ክርስትናን። የጋራው የሞንጎል ማንነት እየደበዘ ሄደ። ነገር ግን ከመበታተናቸው በፊት ሞንጎላውያን ለዓለም አንድ የመጨረሻ ስጦታ እና እርግማ አበርክተዋል፤ ፓክስ ሞንጎሊካ። የሞንጎል ኢምፓየር በጦርነትና በደም የተገነባ ቢሆንም ለዓለም ታሪክ አንድ ያልተጠበቀ እና አዎንታዊ ምዕራፍ ከፍቶ ነበር። ይህ ፓክስ ሞንጎሊካ ወይም የሞንጎል ሰላም በመባል ይታወቃል። ሞንጎላውያን ኤስያና አውሮፓን በአንድ አገዛዝ ስር በማዋሃድ ለዘመናት ተዘግቶ የነበረውን የሐር መንገድ ሲልክ ሮድ እንደገና ከፈቱት። ጅንጊስ ካንና ተከታዮቹ ንግድን ይወዱ ነበር። በግዛታቸው ውስጥ አንዲት ወጣት ሴት በራሷ ላይ የወርቅ ሰሐን ተሸክማ ከቢጫ ባሕር ቻይና እስከ ጥቁር ባሕር አውሮፓ ድረስ ያለምንም አደጋ መጓዝ ትችላለች ይባል ነበር። ሞንጎላውያን ያም በመባል የሚታወቅ የዓለምን የመጀመሪያ ዘመናዊ የፖስታና የምልክት ሥርዓት ዘርግተው ነበር። በየ20 ወይም 30 ኪሎ ሜትሩ የፈረስ መቀየሪያ ጣቢያዎች ተገንብተው ነበር። አንድ መልእክተኛ ፈረሱን እየቀየረ በቀን እስከ 300 ኪሎ ሜትር መጓዝ ይችል ነበር። እንዲሁም ፓይዛ የሚባል የዛሬው ፓስፖርት አይነት መታወቂያ ለነጋዴዎችና ለዲፕሎማቶች ይሰጥ ነበር። በዚህ የሰላም ዘመን ታላቅ የቴክኖሎጂና የሐሳብ ልውውጥ ተደረገ። ባሩድ ጋን ፓውደር ከቻይና ወደ አውሮፓ ተላለፈ። ይህ ፈጠራ የአውሮፓን የጦርነት ታሪክ ቀይሮ የመካከለኛው ዘመን የድንጋይ ግንቦችና የባለባቶችን ዘመን አበቃለት። የህትመትና የወረቀት ገንዘብ የአውሮፓ ህዳሴ እንዲፈጠር መሠረት የሆኑት እነዚህ ቴክኖሎጂዎች ከምስራቅ ወደ ምዕራብ ፈሰሱ። ምግብና ባህል፣ ኑድል፣ ፓስታ፣ ቅመማ ቅመማ፣ ምንጣፎችና የሕክምና ዕውቀት ተለዋወጡ። ዓለም ለመጀመሪያ ጊዜ ግሎባላይዜሽን የሚባለውን ነገር ቀመሰች። ጥቁሩ ሞት the black days። ነገር ግን የሐር መንገድ ለንግድ ክፍት እንደሆነ ሁሉ ለበሽታም ክፍት ነበር። በ14ኛው መቶ ክፍለ ዘመን አጋማሽ ላይ አንድ የማይታይና ገዳይ ጠላት ከኤስያ ስቴፕ ተነስቶ በንግድ መስመሮች በኩል ወደ ምዕራብ ተጓዘ። ቸነፈር ቡቦኒክ ፕሌግ
በ1347 ዓመተ ምህረት የሞንጎል የወርቅ መንጋ ጦር በክራይሚያ የምትገኘውን የካፋን ከተማ የጄኖቫ ነጋዴዎች የንግድ ጣኢቸውን ከቦ ነበር። በሞንጎል ጦር ሰፈር ውስጥ ወታደሮች በበሽታው መሞት ጀመሩ። የሞንጎል አዛዥ ጃኒ ቤግ በታሪክ ለመጀመሪያ ጊዜ የባዮሎጂካል ጦርነት ተብሎ ሊጠራ የሚችለውን እርምጃ ወሰደ። በበሽታው የሞቱትን ወታደሮች አስከሬንን በድንጋይ ወረዋሪ መሳሪያ የወረወረ ወደ ከተማዋ ግቢ አስገባው። በሽታው በከተማዋ ተዛመተ። ከከተማዋ የሸሹት የጣሊያን ነጋዴዎች በሽታውን በመርከቦቻቸው ይዘው ወደ ጣሊያንና ፈረንሳይ ገቡ። ውጤቱ ጥቁሩ ሞት ነበር። በ5 ዓመታት ውስጥ የአውሮፓን ሕዝብ 1/3 እስከ 50 ሚሊዮን የሚገመት ጨረሰው። ይህ ወረርሽኝ የሞንጎልን የንግድ መስመርና ኢኮኖሚም አብሮ አውድሞታል። የኢምፓየሩ ውድቀት በ1368 ዓመተ ምህረት በቻይና ውስጥ ቀይ ቱርባን ሬድ ተርበን የተባለ ሕዝባዊ ዓመፅ ተነሳ። የሞንጎል ዩዋን ሥርወ መንግሥት ተገረገሰ። ቻይናውያን ነፃነታቸውን መልሰው ሚንግ ዳይናስቲ መሠረቱ። ሞንጎላውያን ወደ ሰሜን ወደ መጡበት ስቴፕ ተባረሩ። በፋርስ የነበረው ኢልካኔት በውስጥ ጦርነት ፈረሰ። በሩሲያ የነበረው የወርቅ መንጋ ምንም እንኳን ረዥም ጊዜ ቢቆይም በመጨረሻም በሩሲያ መኳንንት ኅብረት ተዳክሞ ወደቀ። አንድ የመጨረሻ ሙከራ በ14ኛው መቶ ክፍለ ዘመን መጨረሻ ላይ ራሱን የጀንጊስ ካን ወራሽ ብሎ በሚጠራው ነገር ግን ቱርክ ሞንጎል በሆነው በቲሙር ታሜርላን ተደረገ። ቲሙር ደም አፋሳሽ ዘመቻዎችን በማድረግ ግዛቱን ለማደስ ቢሞክርም የገነባው ነገር ኢምፓየር ሳይሆን የፍርስራሽ ክምር ነበር። እሱ ሲሞት የሞንጎል ኢምፓየር በላይነት ዘመን ለዘላለም አበቃ። የዘላለም ውርስ የሞንጎል ኢምፓየር ዛሬ በካርታ ላይ የለም፣ ነገር ግን አሻራው በሁሉም ቦታ አለ። የዘረመል ውርስ በ2003 የተደረገ አንድ ጥናት እንደሚያሳየው ዛሬ በሕይወት ካሉት ወንዶች መካከል 0.5% ወይም ወደ 16 ሚሊዮን የሚጠጉ ሰዎች የጀንጊስ ካን የቀጥታ ዘሮች ናቸው። ይህ የአንድ ሰው ጂን በታሪክ ውስጥ ምን ያህል እንደተስፋፋ የሚያሳይ አስገራሚ እውነታ ነው። የፖለቲካ ካርታ ሞንጎላውያን ሩሲያን አንድ አደረጓታ። የቻይናን ዘመናዊ ድንበር የቀረጹት እነርሱ ናቸው። ብዙዎቹ የእስያ እና የመካከለኛው ምስራቅ ሀገራት ቅርጽ የተያዘው በሞንጎል ወረራ ምክንያት ነው። የጦርነት ስላጥ የፈረሰኛ ጦርነትን ወደ ጥግ አድርሰውታል። የፍጥነት፣ የመንቀሳቀስ እና የስነ ልቦና ጦርነት ሳይኮሎጂካል ዋርፌር አጠቃቀማቸው እስከ 20ኛው ክፍለ ዘመን የታንክ ጦርነት ብሊትስክሪግ ድረስ ለወታደራዊ ስትራቴጂስቶች መማሪያ ሆኖ ቆይቷል። የሞንጎል ኢምፓየር ታሪክ ስለ ሰው ልጅ አቅም የሚነግረን ሁለት ተቃራኒ እውነታዎች አሉት። አንድ ሰው ከምንም ተነስቶ ዓለምን መቀየር ኃይል እንዳለው ያሳየናል። ነገር ግን ያ ኃይል ያለ ርህመና ሲሆን ምን ያህል አውዳሚና አስፈሪ ሊሆን እንደሚችልም ያስተምረናል። ጀንጊስ ካን ለሞንጎላውያን አባትና አምላክ ነበር። ለተቀረው ዓለም ግን የእግዚአብሔር ቁጣና የጥፋት መልእክተኛ ነበር። ዛሬ በሞንጎሊያ ስቴፕ ላይ ንፋሱ ብቻ ይነፍሳል። የፈረሶቹ ድቃ ጠፍቷል። ነገር ግን በታሪክ መዝገብ ውስጥ የሞንጎል ኢምፓየር ስም እንደ ነጎድሮ ሲያስተጋባ ለዘላለም ይኖራል።